ወለሽ ጣልሽው ልጅ እንገሪ ለሞለድ እኮ በትም ትልውልህ። ቆይ እኔ ግራ ገብታለኝ። የምር ልጅ ፍለጋ ነው የመጣሽ ወይስ ሌላ አላማ አለ? ምንም ሌላ አላማ የለኝም። ልጄ ልወስድ ነው የመጣሁት። ልጅሽን አይደለም ደስተኛ ሆነ ስታየን ነው እንደዚህ ያደረገሽ። እናት እንደዚህ ያደረገሽ አባባስ ክስ ወረቀት ብላ ይዛ መጣላለች። ምንድነው ክስ ወረቀት ማለት? ልጄን በክስ ልጄን እንድትሰጠኝ ምን ማለት ነው? ልጅሽን ስላሳደቁ። ሰላም ወዳይቱ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ያው ሰሞኑን የተፈጠረውን ነገር አይታችኋል። ያው የኪራ የድሮ ሚስቱ መጣ ያው እየበጠበጠች ነው ያለችው። ግራ ገብቶኛል። በጣም ግራ የተጋባ ሁኔታ ውስጥ ነው ያለሁት። ማለት ይሄ ነገር እስከሚፈታ ድረስ እኔ ከሷ ጋርም ተለያይቼ መለያየት አልቻልኩም። ምክንያቱም እዚህ ጋር ለኪራ ልጁ እንዳይወሰድበት እኔም መቆም አለብኝ ብዬ ግዴታዬ ነው ብዬ ስለማስብ እኔም እንግዲህ ከኪራ ጎን ከዚህ በኋላ ቆሜ እንግዲህ እሷን ለመከላከል ነው ሞክረው። ማለት እሷ ያው መጀመሪያ ስትመጣ ሰምታችኋታል። ልጇን ጀስት ልታይ እንደሆነ ብቻ ነበረ እንግዲህ የነገረችኝ መጀመሪያ ላይ። እኔም አምኛት ነበረ፣ ግን ያው እምነቷን አጣች። ማለት በቃ ልክ እሱን ስታገኘው ተቀያየረች ምናምን ነገር። ልጄን ልወስድ ነው ምናምን ያለው ይሄ ሁሉ አመት ሙሉ የለፋሁት ለልጄ ነው ምናምን አይነት ወሬ ማውራት ጀመረች። እርምጃ ወስዳለሁ ምናምን የማትለው ነገር የለም። በጣም እያስፈራራችኝ ነው ያለችውና እኔም ደግሞ አልሰማትም። ማለት የኪራ ልጅ መውሰድ አልችልም። ኪራ 5 አመት ሙሉ ያሳደገው ለሷ ለመስጠት አይደለም። ያለ እናት ያሳደገው ለሷ ለመስጠት አይደለም። ያው እሷ መብት ቢኖራትም ግን አልችልም። በቃ ኪራ አውቃለሁ ራሱን ያጣል። ልጁ ከተወሰደበት ምን እንደሚሆን እኔ ነኝ የማውቀው። በቃ ሰው ራሱ አይሆንም። እስከዛሬ ድረስ የከፈለን ዋጋ ስለማቅ ማለት ነው። እና ከፈለገች እሷ እየመጣች ማየት ትችላለች እንጂ ከኪራ ጋር ልጁን እንድትወስድ አልፈቅድላትም። ያው ዛሬም ካላገኘሁሽ ብላ በጣም እንትን ብላኛለች። በጣም አስቸኳይ ጉዳይ ነው ምናምን በስነ ስርዓት ራሱ አላወራችኝም። በጣም እየተናደደች ነበር ስታወራ የነበረው። ግን መጋፈጥ አለብኝ ማለት እዚህ ጋር ኪራን እንትን ከምትል መጀመሪያ ቀድሜ እኔ ተገኝቼ ውሳኔውን በቃ ምን ለማድረግ እየሞከረች እንዳለ ከሷ መስማት ስላለብኝ እሷም እንግዲህ ምን ልትለኝ እንደሆነ አላቅም። አስቸኩላ ይሄው ጠርታኛለች። ምን ልፈጥር እንደሆነ አላቅም። ብቻ በዚህ ንዴት ሌላ ነገር እንደማታደርግ ተስፋ አደርጋለሁ። ብቻ ትንሽ እንጠብቃትና እንደውም ዛሬ አላስበየችኝ መታለች። እንዴት ድላዊት ሰላም ነው አላህ እንደምን ምንድነው? በጣም አቻኩለሽ ነው የጠራሽኝ። ሰላም በሰላም ነው? ኧረ ምንም አላለም ማለት የሰላም አይመስልም አነጋገርሽ። በጣም ተናደሽ ነው እያወራሽ የነበርሽው። አልገባኝም። ለምንድን ነው የጠራ ማለት ከዚህ በኋላ እንዳታገኝም ብዬ ነግሬሻለሁ ደጋግሜ። ግን ምን ለማድረግ እየሞከርሽ ነው አሁን? አይ ላናገርሽ ነውና የጥሪ ካርድ አምጥቼለት ነው ለኪራ። የምን የጥሪ ካርድ? ከፍርድ ቤት ከስሻዋለሁ ልጅ እንዲሰጠኝ። እንዴ ማለት አንቺ ሴትዮ ቆይ ጤነኛ አይደለሽ? መጀመሪያም ነግሬሽ ነበር፣ በባለፈውም አልሰማ አለኝ። ልጄንም አልሰጥም ስላለኝ አሁን ከስሻዋለሁ። በቃ ጭራሽ እየባሰብሽ ነው እንዴ የምመጪው አንቺ? እና ዝም ልበል? ዝም ማለት ነበረብኝ? ከሰዋለሁ፣ የራሴን እርምጃ ወስዳለሁ ብዬሽ ነበረ። አድርጌው መጥቻለሁ። ቆይ ማለት ይሄ ለኪራ ነው? አዎ ለኪራ ነው። ቆይ አንቺ ያምሻል እንዴ? ጭራሽ ብለሽ አመኝም እድል እኔ አሁንም ድረስ አምኜሽ ነው የመጣሁት አይደለ? እኔ ይሄ ነገር እሱማ ገብቶኛል። ግን ለሱ በቃ ባስረዳውም ብነግረውም አልገባውም። አንቺም ደግሞ አስረዳሹ ነገርሹ እምቢ አለ። እኔ እኮ ልጁን እኔ ይኸውልሽ አትሳሳቺ። እኔ እስከዛሬ ድረስ ካንቺ ጎን የቆምኩት ልጅሽን እንድታይና ናፍቆትሽን እንድትወጪ ብቻ ነው እንጂ ከኪራ ላይ ልጁን ትወስጃለሽ ብዬ አንድ ቀንም አስቤ አላውቅም። አንድ ቀን አመጣጤም እንደዛ ነበረ። ልጁ ኖ አመጣጥሽም እንደዛ አልነበረም። አንቺ እኔን ለማታለል ያደረግሽው ነገር ነው። እኔ ሴት ነኝ በቃ ልቤ ይራራልሻል። አይደለም እንደዛ አይደለም። እሱ እንደማያዋራኝ ስለማቅ ነበር አንቺ ጋር የመጣሁት። አንቺ ጋር መጣሁ፣ አስረዳሁት ሁሉንም ነገር። እሱም አልሰማኝም። ስላልሰማኝ ደግሞ በቃ የጥሪ ካርድ ይዤለት መጣሁ። እኔ እንዲህ ስላረሽ ቀስ በቀስ ልጅሽ ለማየት ከሆነ የመጣሽው መጀመሪያውንም
እሱን አለስልሰሽ ነው ልጅሽን አይተሽ መሄድ ትቺ ነበር። ግን አንቺ መጀመሪያም መብቱ እኮ ነው እንኳን ማመነጫጨቅ እንደፈለገ ቢያረግሽ መብት አለው እሱ ማለት ነው። እንደፈለገ ቢያረግሽ እኔም እኮ እናት ነኝ። እናቱኛ ታዲያ ነው እኔም እናት ነኝ። እና ግን እኔም እኮ አምጬው ልጄዋለሁ፣ ህመሙን አውቀዋለሁ። መውለድሽማ ወልደሻል። አዎ ወልደሻል። ግን ከዛስ ልጅ እኮ ሞቶ ቢሆንስ? እስኪ ንገሪኝ፣ ሞቶ ቢሆንስ? ልጅ እኮ ብቻውን ያሳደገው ብቻውን አፈር ድሜ ግጦ እኮ ይገባኛል። እንዳስረዳው እንኳን አልፈቀደልኝም እኮ ልጄን ማየት ፈልጋለሁ ልንካው እንኳን ስለው እምቢ አለኝ። ስለዚህ በጸባይም ጠየቅኩት በጉልበትም ጠየቅኩት እምቢ ሲለኝ መጨረሻ ላይ ሄድኩኝ። በቃ ህግ ደግሞ ለኔ ነው የሚፈርደው። አይፈርድም ነው እንጂ ይፈርዳል። ለምን አይፈርድም? ልጄን ለምን አላሳይሽም አለኝ። ለምን ነው ማያሳየኝ? ማለት አይደለም እኮ ይሄ መብቱ አይደለም። ምናልባት ፍርድ ቤት ሄደሽ ልጅሽን እንድታይ ይፈቀድልሻል እንጂ ልጅሽን እንድትወስጂ አይደረግም። እኔም እዚህ ጋር ይሄ እንድታደርጊ አልፈቅድልሽም። ሲጀምር ለምን አልፈቀድሽም እኮ ልጁ የኔ ነው አይደል? ታዲያ ያንቺ ልጅ እኔ ታዲያ ምን አገባኝ? እኔ ጋር መጣሽ ምትጨቃጭቂኝ? ለምን አንቺን መጠየቅ ፈለኩኝ? እሱ እንደማያዋራኝ ስለማውቅ ምን ያልሽኝ? በቃ ባለፈው ባሌ ጋር ምን ጋር እንዳደርሽብኝ ብለሽ አይደል ያልሽው? ለምን መጣሽ አንተ? አሁን ተመልሰሽ ምን ሰራለሽ እኔ ጋር? አሁንም እንደ ድሮ ልቤ እስስ መስሎሽ መተሽ ልታታይልኝ? ላታልልሽ አይደለም የመጣሁት። የጥሪውን ካርድ ለሱ ልሰጠው ነው የመጣሁት። አንቺ ደግሞ እንደዚህ ለምን እንደዚህ አልሆነም? ለምን አልሆነም? ኪራ እኮ ነው እዚህ ጋር እየተጎዳ ያለው። ጭራሽ የኔ ጉዳት ኪራ ምን እንደሚሆነ እስቲ ልጁን አንድ ቀን እንኳን አብሮ ካላደሩ እንዴት እንደሚሆን ማቀው እኔ ነኝ። ልጁን ለአንድ ቀን ትቶ ከሄደ እንዴት እንደሚሆን ማቀው እኔ ነኝ። ለዛው የለፋሁት ልፋትስ ሳላየው ጠረኑን ሳላሸተው ጥዬ ሄድኩት ሴት። እኔስ ለምን አትታይም እዚህ ጋር? እሱ የሱ ጉዳት ብቻ እሱ እንዲሆነ በዚህ ገባ በዚህ ወጣ። ለምን እሱ ብቻ ይታያል? የኔ ለምን አይታይም? ይሄ ሁሉ ልፋት የለፋሁት እኮ ከሱ ልጄን ለማግኘት ምን ለማለት ነው? ለልጄ ሌላ ህይወት ጥሩ ህይወት አመጣለሁ ብዬ ነው። ግን አልተሳካም። አለቀ። እኔ ተሳሳትኩት አንቺን ከኪራ ጋር ያገናኘውበት ቀን ነው። አንቺን እሺ ብዬ ያንቺን ያገኘውሽ ቀን ነው እንዴ? እኔ እኮ መጀመሪያ እንደዚህ መሰለኝ እንደዚህ የምታደርጊ ጭራሽ ክስ ድረስ ትሄጃለሽ? አዎ ክስ ድረስ ሄዳለሁ። ለምን አልሄድም? ልጄንም አላሳይም አለኝ እንድናካው እንኳን አልፈቀደም። እኔ ኪራን ማጣት አልፈልግም። እኔ ኪራን በጣም ነው ማጣት አልፈልግም። ይኸውልሽ እዚህ ጋር ልጄን ብለሽ ኪራን ነው የምትይው። እኔ ደግሞ ልጄን ማጣት አልችልም። እኔም እኮ ልጄ ነው፣ ለኔም እኮ ልጄ ነበር። አንቺ መጣሽና አበላሸሽብኝ እንጂ ይሄ ማበላሸት አይደለም። አበላሸሽው አትበይኝ። ልጄን ፈልጌ ነው የመጣሁት። እኔ ከኪራ ጋር ምንም አይነት ደህና ደስተኛ ነበርኩኝ። አንቺ መጣሽና ህይወቴን እንዳለ በጠበጥሽው። አንቺ ለመርዳት ስሞክር ጭራሽ እኔ ፍቅሬን አጣሁበት፣ ማፈቅረውን ሰው ነው ያጣሁበት። ይሄ ምን አይነት ሴት ነሽ ግን አንቺ? ምን አይነት ሴት ነሽ ምናምን ሳይሆን እኔም ልጄን ላይ ነው የፈለኩት። ከኪራ ጋር ምንም አይነት ጉዳይ የለኝም። ልጄን እንዲያሳየኝ ብቻ ነው የምፈልገው። እሱም በጸባይ መጠየቅ ትችያለሽ። ማሳየት ከሆነ አላማሽ ቀስ በቀስ ሁሉ ነገር አይተሻል እንዴ ሲያመናጭቀኝ ነበር። እሱም እኮ እውነት አለው። ይሰለቻል። ለምን የሚሰለችሽ? ልጅሽ እኮ ነው። እሱ ይሰለቸኛል። እኔን ይሰልችሻ እንዴ? እንደምንም አድርገሽ ልጅሽን ማየት የልጅሽን ናፍቆት መወጣት እንጂ እንደዚህ መሆን ተገቢ ነው? እስኪ ንገሪ። እንደዚህ ሆንኩ አይደለም። በቃ ልጄ ማየት ነው የምፈልገው። እኔ መውሰድ ፈልጋለሁ፣ ማየት ፈልጋለሁ። እሱን ደግሞ እምቢ ካለ ያው በግድ መጥቻለሁ። በጸባይ ጠይቄዋለሁ ከዚህ በፊት እምቢ ብሎኛል። ስለዚህ አሁን ደግሞ አንቺ የምር ልብሽ እንትን ብሎ ኪራን ከሰሽ? አዎ ኪራን ከሰሽው። እሱ በልጅ አይኔ ያየ እና እኔ ባለቤቱ ፊት መጥቼ ኪራን ከሰስኩኝ ስትይ የምቀበልሽ ይመስልሻል? እስኪ ንገሪ። አንቺ ተቀበልሽም አልተቀበልሽም እኮ እኔ እሱን ነው የከሰስኩት። በቃ እሱ ማግኘት ስለማች በቃ እኔ ልቤ ስለሚራራ በእኔ በኩል እሱ እንትን ለማለት ትሞክሪያለሽ። ምን አይነት ሴት ነሽ? እስስት ነሽ አንቺ። እኔ ስስቶኛ አይደለም፣ ልጄን ነው ለማግኘት እዚህ ጋር የመጣሁት። ልጄን ነው። እሱ ኪራ ኖረ መረጋጋት ትችያለሽ። 5 አመት ብሎ የተወሸነ እንትን በቀላሉ ልታገኝ ይፈልገሽ ነበር። አፈር ድሜ መጋጥ አለብሽ። እሱ ልጅ ለማግኘት መስዋዕት መክፈል አለብሽ። ቢገርምሽ እኮ ከዚህ በፊት የነበረኝን ነገር በሙሉ ተናገር፣ ከፈልኩ፣ ብዙ ነገር አርግቻለሁ። ግን ደግሞ አሁን ላይ ሳገኘው ሊያሳየኝ ይገባ ነበር። እሱ ግን ለምን ጭራሹን ለምን ትነኪያለሽ? ልጄ ለኔም እኮ ልጄ ነው። አምጬው ወለድኩት ነው። 9 ወር በሆዴ ተሸክሜዋለሁ። 45 ቀን ጠረኑን አስቸዋለሁ። አይኑን አይቻለሁ። እንዴ ለምን እንደዚህ ይሆናል? እሱስ በእኔ ቦታ ሆኖ መረዳት አይችልም እንዴ? እሱ የራሱን ብቻ ለምን ይረዳል? እኔንም እኮ መረዳት አለበት እንዴ። አሁን እኔ አይመለከተኝም። እኔ አሁን እሱ ልሰጠው ወረቀቱን ልሰጠው ነው የመጣሁት። ቆይ እኔ ግራ እያጋባሽ ነው አሁን። እሺ አሁን ኪራ ሲመጣ ራሱ ምንድነው ምለው? ተከሳለሁ ምለው? እስቲ ንገሪኝ።
አዎ እንደዛ ነው የምንለው። ምን ሰራለሽ ዛሬም ከሷ ጋር? እኔ አይደለሁም ባባ ሷነች። እኔ አይደለሁም ማለት አብራችሁ ቆማችሁ እያየሁ በቃ መጣ የማይሆን ነገር እያወራችብኝ ነው። ከስ ሲጀመር ለምን አገኘሻት? እንዳታገኛት ብዬ ከኛ ርቂያት አላልኩሽም? እኔ አልችልም ታዲያ እንዴት ነው? እሺ የእናንተ ነገር የኪያ ነገር አሳስቦኝ ነው ታዲያ እና ታዲያ ምን ላድርግሽ? እኔ ለኪዩ አልጨነቅም፣ ለልጅ አልጨነቅም። ዝም ማለት ነበር። ልጅን ሲሰጠኝ እወጣለሁ። አረ ልጅሽን ልጅ ቀልድ ነው እንዴ? የትም ጥለሽ ሄድሽው እቃ ረግሽው እንዴ? የትም ጥለሽ ሄደሽ ስትመለሽ የምታገኘው እቃ እኮ አይደለም። እቃ ነው ብያለሁ። አበድረሽው ለሰው አበድረሽው ወይ አውሰሽው አይደለም ሄድሽው፣ ጥለሽው ነው ሜዳ ላይ ጥለሽው ነው ሄድሽው። ይሙት ይኑር የማታውቂው ልጅ ዛሬ መተሽ ልጄ ነው እስቲ ያንቺ ልጅ መሆኑን በምን አወቅሽ? ከኔ ጋር ስለሆነ ብቻ በምን አወቅሽ? ያንቺ ልጅ መሆኑ ራሱ ሞቷል እኮ ያንቺ ልጅ ይኸውልሽ አሁን ነግሬያታለሁ። በቀደም እኔ በሰላማዊ መንገድ እንዳመጣሽብኝ አስውጪልኝ ብያታለሁ። ልጅን ሲሰጠኝ እመለሳለሁ። ይኸውልሽ ምንም ከኔ የምታገኘው ልጅ አይደለም። ምንም ከኔ የምታገኘው ነገር ገባሽ አይደል? አሁን በመጣሽበት እግርሽ ህይወቴን አትበጥብጪ። ልጅሽ በሰላማዊ መንገድ በጥሩ ስነ ልቦና በመልካም ስነ ምግባር በጥሩ ህይወት እንዲኖር የምትፈልጊ ከሆነ በፊት ጠፍተሽ እንደነበረው ከህይወታችን ወጥተሽ ጥፊልኝ። ምክንያቱም እኔ ጋር ልጅ የሚባል ነገር አላስቀምጥሽ አልሰጠሽኝም። ለኔ ስላስቀመጥኩ ነው የመጣሁት። እቃ ነው እንዲያስቀምጥኩ የምትይው ንገሪኝ። እና ታዲያ የሰው ልጅ እኮ ነው ወልደሽ እኮ ነው የመጣሁት እኔ ልጄን ለማየት ምንድነው የምታየው? የትኛው ልጅሽን ጥለሽ ይርሹን? አንቺ ቆይ ድፍረትሽ ራሱ አሁን ይሄ ድፍረት እኮ አይደለም፣ ድፍረት ነው እንዴ? ከዚህ በላይ ምን ድፍረት አለ? እኔ እኮ አምኜሽ ነው ልጄን አንዴ ብቻ ሳይኝ ስትይኝ አምኜሽ እንደዛ ያደረኩት እንጂ እንደዚህ ሴሰኛ ባለጌ መሆንሽን ባቅም መጀመሪያ ፈቅድልሽ ነበር። እስኪ ንገሪ። አይገርምሽም ማለት ነው? እሷ ባትኖር የትም አታገኘኝ። እድሜ ለሷ አሁንም ቢሆን እሷን ሳይሆን መቆጣት ያለብኝ እሷን አመስግኛት። ልጅሽን እንደዚህ ለአንዴም ቢሆን አሳይታሻለች። አመስግኛት እሷን። ገባሽ አይደል? እንደ አንቺ ስራ ያረግሽውን ነገር እሷ ሴት ነኝ ብላ ነው በሴትነት አዝናልሽ ነው ያመጣችሽ እንጂ ሞኝ ምናምን ሆነ አይደል? ታውቃለች ሁሉን ነገር ያረግሻትን ነገር ሁሉንም ነገር ልጄ እንዴት እንዳሳደግኩት ምን ያክል መስዋዕትነት እንደከፈልኩለት ሁሉንም ነገር ታውቃለች። ግን የሴት አንጀት አልችል ብሏት ነገ እኔ እንደዚህ ብሎን እችላለሁ ብላ ነው። አታፍሪም? ትንሽ ይሁላ መጥቶሽ ልጅ ብለሽ ስትመጪ መጀመሪያም እሱን ክደሽ እንደሄድሽ እኔ ራሱ አለመካድሽን አንቺ ማመኔ ራሱ በጣም የኔ ትልቅ ጥፋት ነው። አንቺን ስልክ ራሱ ማንሳት አልነበረብኝም አንቺ መሆንሽን ባቅ። ቆይ እኔ ግራ ገብታለኝ። የምር ልጅ ፍለጋ ነው የመጣሽ ወይስ ሌላ ዓላማ አለ? ምንም ሌላ ዓላማ የለኝም። ልጄን ልወስድ ነው የመጣሁት። ልጅሽን አይደለም ደስተኛ ሆነ ስታየን ነው እንደዚህ ያደረገሽ። እናት እንደዚህ ያደረገሽ እናት አይደለም። እኔ ልጄን ነው የፈለኩት፣ ኪራን አይደለም። ኪራን ፈልጌ ሳይሆን ልጄን ፈልጌ ነው የመጣሁት። ልጄን የምትይው ልጅሽ በቃ አሁን ደስተኛ ነው ተያት። ቆይ የከታ ያመጣሽው ልጅሽን ነው ልጄን የምትይው ወለሽ ጣልሽው ልጅ እንገሪኝ። ለሞለድ እኮ በትም ትል ይወልዳል። ለመጣል አንቺም ወልደሽ እንደምንም እንደ ቆሻሻ ነው ጥለሽው ይርሽው። እንደ ቆሻሻ ጥለሽው ይርሽው። ከዚህ በላይ አልተረዳኸኝም። ተረድተኸኝም አታውቅም። ተረድቼሽም አላውቅም። ምንም ልረዳሽ የምችለው ነገር የለም። በሰዓቱ ተነጋግረን ሄደሽ ቢሆን ኖሮ ዛሬ በሰላማዊ መንገድ ስትመጪ ደስ ብሎ እኔም ልጅ የምንቀበልሽ ነበር። መናገር አልቻልኩማ። ምንም መናገር የማትችይው ነገር የለም። ምንም አይነት ነገር አልቻልኩስ። አንተ ለምንድን ነው ቆይ ማትረዳው? ያንተን ብቻ የምታየው ለምንድን ነው? ምክንያቱም ልጄ እንዴት እንዳሳደግኩት ነው ማለት። አሁን የምር የልጅሽ ናፍቆት ቢያመጣሽ ኖሮ ኪራን ለመበቀል ነው አላማሽ ራሱ። ይሄው አባባስ ክስ ወረቀት ብላ ይዛ መጣላለች። ምንድነው ክስ ወረቀት ማለት? ልጄን በከስ ልጄን እንድትሰጠኝ ምን ማለት ነው? ልጅሽን ስላሳደግኩ 5 ዓመት ሙሉ ጥለሽው የሄድሽው ልጅ
ስላሳደግኩ ነው ለኔ ክስ ወረቀት የምታመጪው? ልጅሽ እኮ ቢገባ በደረቅ ጡት ነው ያደገው። አንድ እርጥብ እንኳን ጡት ሳያገኝ ነው ያደገው። ለኔ ክስ ወረቀት ቆይ ከኔ ጋር ነው ችግርሽ? ከኔ ጋር ችግር አለብሽ? እና ታዲያ ለኔ ክስ ወረቀት እንዴት ታመጫለሽ? ልጄን አላሳይም አልከኛ። አንቺን እኮ አያውቅሽም። የማያውቅሽ ልጅ እኮ ነው ልጄ እያልሽ ያለሽው። አንድ ቀን ጠረንሽን እንኳን ናፍቆ የማያውቅ ልጅ እኮ ነው። እኔ ብታሰር ልጁ እኮ ቀጥታ ይሞትብሻል። ይሞትብሻል። እመኚኝ። እኔ ልጄን ባህሪ ነው የማውቀው። አንቺ አታውቂውም ልጄን። በምን አይነት ባህሪ ምን አይነት ልብ እንትን ይኖረው? እንዴት አስበሽው? ምን ከኔ ወስዶ ህግ ለአንቺ ይሰጥሻል? ልጄን 5 ዓመት ሙሉ የለፋውበትን ልጄን ለኔ ይሰጠኛል ብለሽ ነው የኔን የከሰሽኝ? ኧረ በእናትሽ ልጄን በጸባይ ማለት ለአንቺ የሰራው ህግ እኮ ስሚ፣ ለአንቺ የሰራው ህግ ለኔም ይሰራል። ያለነው ኢትዮጵያ ውስጥ ነው። ሁሉም ነገር እኩልነት አለው። አንቺ ስለቀድመሽ ስለከሰሽኝ ብቻ ልጅ የምታገኝ አይነት አይደለሽም። ይሄ ምንም ዝም ብሎ ወረቀት ነው። ልጄን ይሄ መጥቶ ሊወስደኝ አይችልም። አትጣላው። እጥለዋለሁ። ለምን ደመጥላው? እጥለዋለሁ። ምክንያቱም ልጄን ይሄ ወረቀት ይሄ ብጣሽ ወረቀት ልጄን ስለማይወስድብኝ እንደማልወስድ አሳይሃለሁ። እስቲ ልጄን ወስድብሃለሁ የሚለኝ አካል ካለ ያሳደግከውን አብራክህን ክፋይ ልጄን ወስዳለሁ የሚል ሰው ካለ ይምጣ እንጂ በእንደዚህ በብጣሽ ወረቀት አስፈራርተሽ ምናምን ልጄን መውሰዳችን እችላለሁ። ያንቺ ልጅ አይደል ነው አይደለም ነው አይደለም። በ45ኛው ቀን ሞቷልሽ። አልሞታም። ጥለሽው ስትሄጂ ሞቷል። አልሞታም አልኩ። ከፈለግሽ ዲኤንኤ ማስመርመር ትችያለሽ። አስመርምሪው። ያንቺ ልጅ ከሆነ ትወስጂዋለሽ። ያንቺ ልጅ ካልሆነ እዛው ኪሳራውን ሁሉም ነገር በራስሽ ነው። አይመለከተኝም እኔ እንዴ እንደዛ ከሆነ አትወስጂም። ከኪራ አንድ ልጅ የለሽም። አንቺም እንዴ አሁን ላይ ሲመቸው መተሽ ነው ልጅ የመቸው ምናምን አይደለም። ነግሬሻለሁ አይደል እንዴ ሁሉንም ነገር። ማንም እናት ልጇን ጥላ አትሄድም። አዎ ማንም ይኸውልሽ እሱ እንዳታለልሽ እኔንም አሁን ላይ አታታልኝም። ገባሽ? ይሄን ደግሞ ይሄን ብጣሽ ወረቀትሽን ይዘሽ መሄድ ትችያለሽ። አንድ ይኸውልሽ ከዚህ በኋላ እኛ አጠገብም እኔ ጋም ልጄ ጋም አጠገብ እንዳትደርሺ ባልሽ እንዳታወሪ። የኔ ልጅ ነው ያንቺ ልጅ አይደለም የጣልሽው ልጅ። አሁን እኔ እናቱ ሰው በቅናት አንጨርሽ መጣሽ ስለሆንሽ አይደለም። ካንቺ ጋም ከኪራ ጋም ችግር የለብኝም። እኔ ልጄን ብቻ ነው የምፈልገው። የት ነበርሽ 5 ዓመት ሙሉ? 5 ዓመት ሙሉ የነበርኩበትን ቦታ ነገርኩሽ እኮ። እሱ ስለማይረዳኝ ላንቺ ነገርኩሽ። ለምን እንጦሮጦስ አትኖሪም ነበር? አንተ ዝም በል በቃ። ለአንድ ቀን ዙር ብለሽ ሳታዩ ከ5 ዓመት በኋላ ልጄን መተሽ ራሱ ይሁን አፍ አውጥተሽ አይንሽን በጨዋት በሽ ጠይቂ ራሱ ልጄ ማልለው ትንሽ አታፍሪ? ለምን አፍራለሁ? እኔ እኮ ልጄን የምትይው አሳድገሽ ነው። ልጅሽ በኔ ቦታ ሆነ እስቲ ተረዳኝ። ያንተ ብቻ እኔ እንዳንቺ መሀይብ አይደለሁም። ልጄን እያለኝ መሀይብ ስለሆንሽ ነው ልጅሽን በ45ኛው ቀን ገና ቁጠብቱ ያልጠገበብል በ45ኛው ቀን ጥለሽ ሄድሽው። መሀይብ ምን እንደሆነም ሳትረዳት እንደዚህ ብለህ አትናገረኝ። ምንም ሁኚ አይመለከተኝም። የኔ የሚመለከተኝ በቃ እኔም ስላንተ አይመለከተኝም። እኔ ልጄን ብቻ ነው የምፈልገው። ለአንቺ የቆመው ህግ ለኔ እንደማይቆም በምን እርግጠኛ ሆነሽ ክስም ወረቀት እንዳመጣሽ የዛኔ እናየዋለን። አይናችን ይያየ በገንዘብሽ ተመክተሽ በገንዘብሽ ምናምን አይደለም። እዚህ ጋር ህጉ ይፈርዳል። ለኔ ራሱ ላንቺ ፈርደው ስለወለሽ ብቻ አንድ በቃ አይደለም። ለምን ምን ታስበኝም አትችይም። ይኸውልሽ ሁለተኛ አይንሽን ላየው አልፈልግም። እኔም አንተ ማየት አልፈልግም። ልጄን ማየት ነው የምፈልገው። ልጅሽን መቼም አታገኙም። አሁን ከፊት ሌላ ነገር ሳይፈጠር አሳያለሁ። እሱን እድላይት ሌላ ነገር ሳይፈጠር ከፊት ጥፊ። ቶሎ በይ። ሁለተኛ ልጅ ብለሽ እንዳመጪ። ጭራሽ ለኔ ክስ 5 ዓመት ሙሉ ወገቤን አስሬ እኔ ሁላ ነገር ይፈጠራል ብያለሁ እንጂ ጭራሽ በጸባይ ሁሉን ነገር በጸባይ ይሁን ባልኩ ጭራሽ ህግጋ። እስቲ ለኔ ለሷ የቆመው ህግ ለኔ እንደማይቆም እናያለን። ቀድሞ ባለቀስ አይደለም ቀድማ ስለከሰሰች ለሷ ይቆማል ማለት አይደለም። እኔም የለፋውበት የልፋት ያለብኝ 5 ዓመት ሙሉ ወገቤን ቋጥሬ ማንንም አይወስድብም ነው። አረ ማንም ልጄን አይነካብኝም። ማንም እኔ በህይወት እስካለው ሬሳዬ ላይ ቆሞ ነው እንጂ ልጄን የሚወስዱብኝ። እኔ በህይወት ቆሜ እኔ እንደዚህ እያየው ከኔ ነጥለው ልጄን ለማንም
ማህይብ አይሰጥብኝ። መንግስትም ቢሆን ለኔ ነው የሚቆመው። 5 አመት ሙሉ የት ነበረች እንዴ? እኔ እንደዚህ አስቤያለሁ ነበር። መጀመሪያ አለስለሳ ስትጠይቀኝ ልጇን እንድታይ ብቻ ነበር ያደረኩት የሁላ ነገር፣ ግን እኔ እንዳሰብኩት አልሆነም። ነገሮች እዚህ ድረስ ይደርሳሉ ብዬ አላሰብኩም። ጭራሽ ከሷ ወረቀት ትላለች እንዴ ማተባ እኔ ጥፋተኛ የሁላ ነገር ያመጣሽው ጦስ እንደዚህ አስቤያለሁ ነበር። በቃ ገና ከጅምሩ አማክረሽኝ ቢሆን ኖሮ የሁላ ነገር ባልተፈጠረ ነበር። የሁላ ችግር ይኸው። እሺ አሁን ደስ አለሽ? ልጄ ሊወሰድ ነው። አሁን እኔንም አትቀሰኛ ታዲያ። እኔም እኮ እዚህ ጋር እየተከራከርኩ ነው ያለሁት አይደል እንዴ? እኔ መጀመሪያ እንዳሰብኩት ለምን በቃ መጀመሪያ ምን አስቤ እንደሆነ ነገርኩ አይደለም? ልትረዳኝ እኮ ይገባል። ነገር መጀመሪያ ምን አስቤ መጀመሪያ በደጉም ብታስቢ እኔ ልታማክሪ ነበር። አታቂያትም፣ ከኔ በለጥ አታቂያትም። አንቺ በአንድ ስልክ እሷን አምነሽ እኔ በቃ እናት ነች። እኔ የእናት አንጀት ይሄን ያክል እንትን ትላለች እንጂ ጨክና እንደዚህ ታደርጋለች ብዬ መች አሰብኩኝ። እኔ በቃ ላየው ፈልጋለሁ ስትለኝ ብቻ ነው በቃ እሺ በቃ ልጅሽ እንድታይ አመቻችልሽ አላልኳት። አንድ ቀንም ቢሆን ልጇን አሳያው። እሷ ግን ምስጋና ቢስ ነች። ጭራሽ ከስ ምናምን ነገር ከዛ በኋላ እንትን አለች። ይሄ ብታሽ ወረቀት ምንም በቃ ምንም ነገር ማድረግ አልችልም። እኔ ድኛው ተረጋጋለሁ።